ሰላም ውድ አድማጮቻችን ይህ የያ ስፖርት ነው። የሩብ ፍጻሜ የመልሱ ጨዋታ በኤምሬትስ የሚጠበቅ ይሆናል። አርሰናል በተከታታይ ዓመታቶች ወደ ግማሽ ፍጻሜ ያለፈው ክለብ ለመሆን እንግዲህ ባለፉት ዓመታቶች ራሱ አከናውኖ ታያውቅም። ማይክል አርቴታ ከመጣ አርሰናልን ቡድኑ ስብስቡን ከያዘ አንስቶ አርሰናል በአውሮፓ መድረክ ላይ ጥሩ ቡድን መሆኑን አሳይቷል። እንግዲህ በግማሽ ፍጻሜዎች ግን በኤሮፓ ሊግ ግማሽ ፍጻሜ እንዲሁም ደግሞ ባለፉት ዓመታቶች ላይ አርሰናልን ወደ ቻምፒዮንስ ሊግ የመለሰበት መንገድ በጣም ውጤታማ የሚባል ነው። አሁን ወደ ፍጻሜዎቹ ማምራት ነው ዘንድሮ የተለየ ነገር ሊሆን የሚችለው። ያንን ማሳካት ይችላል ወይ? ትልቁ ፈተናና ትልቁ ጥያቄ ለማይክል አርቴታ ስብስብ የሚሆን ይመስለኛል። ወደ አድማጮቻችን ሌላኛው ነጥብ እንግዲህ አርሰናል በሜዳው ስፖርቲንግ ሊዝበን ነው። ያለቀ ጨዋታ ነው ተብሎ አይታሰብም። ይህ ጨዋታ ወሳኝ ምዕራፍ ላይ ላለው ባለፉት 4 ጨዋታዎች 3 ለተሸነፈው በጣም አሳፋሪው ለሆነው በተለይ ደግሞ ለበርንማውዙ ሽንፈት አርሰናልን የማይመጥን ሽንፈት ነበር። ታዲያ ለነዚህ ሁሉ ችግሮች መፍትሄ ማምጣት አሁንም በየ3 ቀናቱ ፈተናው እንደቀጠለ ነው። ይህንን ጨዋታ ማሸነፍ ለሳምንቱ መጨረሻ ለሚደረገው ለዋናው ለእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታ ማለት በሚቻል ደረጃ ለአርሰናል የተለየ ትርጉም የሚኖረው አርሰናል ከማንቸስተር ሲቲ የሚያደርጉት ጨዋታ ይኖራል። ተጠባቂ ጨዋታ ነው ያ ጨዋታ ወደ ኢትሃድ ለማቅናት። ታዲያ ይህንን ድል ለመድፈኞቹ መነሳሳት ይሆናል። ተጠባቂ የሆነው ስፖርቲንግ ሊዝበን ከአርሰናል የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ጨዋታ መድፈኞቹ ወደ ግማሽ ፍጻሜ ያሳለፋቸው የሚያስችላቸውን ውጤት ስታዲዮ ጆዜ አልቫዴ ስፖርቲንግ ሊዝበን ስታዲየም ይዘው መመለሳቸው የሚታወቅ ነው። ታዲያ ይህንን ብቃታቸውን ያስቀጥላሉ? የትልቁ ጥያቄ ነው። ወደ አድማጮቻችን ውጤቱ ስንት ለስንት ይሆናል? አርሰናል ወደ ግማሽ ፍጻሜ ያልፋል ወይ? ምን አይነት አስተያየት አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አርሰናል በውድድር ዓመቱ በ49 ጨዋታዎች የተሸነፈው 3 ጊዜ ብቻ እንደነበር ስታስቡ የመጀመሪያው ሽንፈት በአንፊልድ በሊቨርፑል የተሸነፈበት ጨዋታ፣ በቪላ ፓርክ ላይ የተሸነፈበትና በማንቸስተር ዩናይትድ ኤምሬትስ ላይ በየካቲት ወር የተሸነፋቸው ጨዋታዎች ነበሩ። ከነዛ ጨዋታዎች በኋላ ግን ከ49 ጨዋታዎቹ በኋላ ባለፉት 4 ጨዋታዎች እንግዲህ በማሳዛኝ ሁኔታ 3 ተሸንፏል። በዌምብሌይ በማንቸስተር ሲቲ በውድድር ዓመቱ 6 ሽንፈቶች እንደረሰ ማለት ይቻላል። ሳውዛምፕተንን የተሸነፈበት ጨዋታ አለ። ከዛ በመቀጠል ደግሞ በበርንማውዝ የተሸነፈበት ነው። ነገር ግን በኔ እይታ ካለፉት 6ቱ ሽንፈቶች በውድድር ዓመቱ በጣም አናዳጅ ይሄኛው ጨዋታ የሚመስል ይሆናል ብዬ አስባለሁ። የበርንማውዝ ጨዋታ ላይ አርሰናል ሲሆን አላየነውም። በጣም በብዙ ነገር የተበለጡበት ነው። የተናንድራው ፕሮግራማችን የሰራ ነው ማየት ያስፈልጋል። አርሰናል 5 ችግሮችና 5 መፍትሄዎችን ጠቆምነበት ፕሮግራም ነው። ነገር ግን ያ ደካማ ብቃት ታዲያ እግር ኳስ አንዳንዴ በተደጋጋሚ ስለሚጫወት አርሰናል አሁን ሌላ እድል አለው። አሁንም የአርሰናል ተጫዋቾች ችግሩን የሚለቁ ተጫዋቾችን ሌሎችን ጉዳይ በሚመለከት በውድድር ዓመቱ መጨረሻ ላይ መነጋገር ይቻላል። አሁን ግን ዋንጫዎቹ ላይ ማተኮር፣ ስፖርቲንግ ሊዝበንን በኤምሬትስ ስታዲየም ማሸነፍ ግድ ይላል። ይህንን አሸንፎ ወደ ግማሽ ፍጻሜ ማለፍ፣ በግማሽ ፍጻሜው አትሌቲኮ ወይም ባርሴሎናን መግጠም ግድ ይላል። ታዲያ ይህ ማይክል አርቴታ ከተጫዋቾቹ ከሁሉም ከስታፍ አባላቶቹ ከሁሉም የተለየ መነሳሳትን የሚጠይቅ ጨዋታ ነው። የበርንማውዙ ጨዋታ ላይ በጣም ብዙዎቹ ደስተኛ እንዳልነበሩ የሚታይ ነው። ማንም በዛ ጨዋታ ላይ ደስተኛ የሚሆን የአርሰናል ደጋፊ አይኖርም። ሁሉ ነገር ግራ የገባው ጨዋታ እንደነበር የሚታይ ነበር። ማይክል አርቴታ ብዙ ነገሮችን ማሻሻል የሚያስፈልግ ይሆናል ብዬ አስባለሁ። በተለይ ደግሞ ከፊታቸው ማንቸስተር ሲቲ መኖሩን ተከትሎ ይህንን ጨዋታ ታሸንፍና በአእምሮ የበላይነቱ ትንሽ ከፍሎ ኢትሃድ ላይ የሆነ ነገር አርሰናል ይዞ መውጣት የሚያስፈልገው ይሆናል። ምክንያቱም የኢትሃዱ ጨዋታ ላይ አቻ ማሸነፍ የሚችል ከሆነ ትልቅ ለውጦችን ለማምጣት ነው። ነገር ግን ይህንን የስፖርት እንግሊዝን ጨዋታ ማይክል አርቴታ ትልቅ እንዳሰጣይ ብዙ ነገሮች ያስፈልጋሉ። አሁን አርሰናል በኔ እይታ የቆመ ኳስ፣ ፔናልቲ በምንም አይነት ሁኔታዎች ቀጣዮቹን 2 ጨዋታዎች ማሸነፍ አለበት የውድድር ዓመቱን ለመቆጠብ የሚፈልግ ከሆነ በጣም ወሳኝ ምዕራፍ ስለሆነ። ሌላኛው ታዲያ መነሳት የሚጠበቅበት እንግዲህ ባለፈው የስፖርቲንግ ሊዝበን ጨዋታ ላይ ጥሩ የሆነ ቁጥጥር ነበር። ማርቲኔሊ ሃቨርት ተቀባበሉበትና ጎል የተቆጠረበት አጋጣሚ ነበር። በኔ እይታ አሁንም ቢሆን ከዚህ ጨዋታ ጀምሮ ሃቨርት አጥቂ ሆኖ መጀመር አለበት። ሃቨርትን አጥቂ አድርጎ መጀመር፣ ኳሱን የሚቆጣጠር በአየር ላይ መፋለም የሚችል አርሰናል ወደ መጀመሪያው ሴቱ መመለስ አለበት። ይሄ ነው እይታ ነው። ለምንድን ሃቨርት በቀጣዮቹ 2 ጨዋታዎች ውስጥ 60ኛው ደቂቃ ድረስ መጫወት፣ ከ60 ደቂቃ በኋላ በዮኮሬስ መተካት፣ ዮኮሬስ ጨዋታዎችን አንብቦ የተቃራኒ ቡድን ክፍተት ከፈጠሩ በኋላ ማሰለፍ። ይህ ሃቨርትዝ በኢንቨርትድ ከ10 ቁጥር ከኤዜ ጎን በመሰለፍ በ2 10 ቁጥር ፕረስ ማድረግ፣ ኦዴጋርድ ሚድን ከሆነ ኦዴጋርድ ከዲክላን ራይስ ጋር ማሰለፍ፣ መስመሮቹ ላይ ትሮሳርድንና ማዱዌኬን ማሰለፍ፣ ከሚሮጡት ይልቅ ኳሱ ላይ የሚቆጣጠሩትና አርሰናል ኳሱን ከኋላ መመስረት የሚያስችለው ሁኔታ ላይ በሚገባ መስራት ይጠበቅበታል። አሁን የማቀዝቀዝ ሁኔታ ነው። ጨዋታውን መቆጣጠር፣ ምንም የተለየ ነገርና ለማድረግ በጨዋታው ላይ የሚገኙ ድሎችን ተጠቅሞ
ደግሞ ጨዋታውን በተለይ በፈረስት ሃፍ አንድ ጎል ካስቆጠረ አርሰናል ጨዋታው በጣም የሚቀለለ ስለሚሆን ያን አጋጣሚ መጠቀም የቆመ ኳስ ጥንካሬውን አሁንም መጠቀም ኒኮላስ ጃቪ አሁን ያስፈልጋል አርሰናል ላይ ብዬ አስባለሁ። ገብርኤል ሳሊባ፣ ኢንካፔ አሁን ከጉዳት ይመለሳል። በዚህ ጨዋታ ላይ የመሰለፍ ዕድል ይኖረዋል ብዬ አስባለሁ። ቤን ዋይት የመሰለፍ ዕድሉ ጠባብ ነው ብዬ አስባለሁ። በአጠቃላይ ስፖርቲንግ ሊዝበን ደግሞ በተቃራኒ ወደዛኛው ሲኔድ ደግሞ የፖርቹጋል ሊግ ላይ ፖርቶ በጣም ምርጥ ቡድን ነው የሰሩት። በጣም ጥሩ ውጤታማ ቡድን ነው። ስፖርቲንግ በ5 ነጥብ ተቀድሞ ይገኛል። ስፖርቲንግ አንድ ጨዋታ ይቀረዋል። ማንቸስተር ሲቲ ፕሪሚየር ሊግ ላይ እንደሚቀረው ታዲያ ስፖርቲንግ ፑሽ እያደረገ ነው ዋንጫውን ለማሸነፍ ሙከራዎቹ እንዳሉ ይታያል። ማን ያሸንፋል? የፖርቶም የፕሪሚየር ሊግ የፖርቹጋል ፕሪሚየር ሊግ ተጠባቂ ነው የሚሆነው። እንግዲህ አርሰናል የቆሰለ አንበሳ ነው። ማንም ቡድን ከዚህ በኋላ አርሰናል ወላ ፈግፍጎ የሚጫወት የለም። ወደፊት አጥቅተው ይመጣሉ። ታዲያ ስፔሶችን ማጥቃቱን መጠቀም ያስፈልጋል። ጨዋታውን መቆጣጠር ያስፈልጋል። ይህ ወሳኙ ምዕራፍ ነው የሚሆነው። ኤዜ እና ኪንካፔ መመለስ የተለየ የአርሰናል ጥንካሬ ያመጣዋል ብዬ አስባለሁ። ኦዴጋርድ፣ ካላፊዮሪ፣ ሳካ፣ ቲምበር የጉዳት ሁኔታቸውን እንግዲህ ማይክል አርቴታ በተለይ ቡካዮ ሳካ ለሳምንቱ መጨረሻ ለማንቸስተር ሲቲ ጨዋታ በጣም አስፈላጊ ተጫዋች ይሆናል ብዬ አስባለሁ። ኤብሪቼ ኤዜ፣ ካይ ሃቨርትዝ እንዲሁም ኦዴጋርድ በጣም ወሳኝ ምዕራፍ ላይ ይደርሳሉ። ዙቢሜንዲ በኖርጋርድ ወይስ ኖርጋርድ የትኛው ይሰለፍ የሚለው ትልቁ ጥያቄ ይሆናል። ወሳኙ ምዕራፍ ላይ የተደረሰ ይመስለኛል። ማይክል አርቴታ አንዳቸውን ማሳረፍና አንዳቸውን ማጫወት ውሳኔዎች ውስጥ መግባት ያለበት ይመስለኛል። ሌላኛው ስካሊ መጠቀም ነው። ነገር ግን ዙቢሜንዲም ኖርጋርድም በዚህ ጨዋታ ላይ ቢጫ ካርድ ከሆነ ቀጣይ ጨዋታ የሚያልፋቸው ይሆናል። ሞርተን ሂውምላንድ የስፖርቲንግ ሊዝበን የልብ ምት የሆነው ሞርተን ሂውምላንድ ወደ ጨዋታ የሚመለስ ይሆናል። ተጠባቂ የሚያደርገው ብዙ ምክንያት አለ። የአርሰናል ደጋፊ ነው። ወደ ኤመሬትስ የሚመጣ ይሆናል። ማንቸስተር ሲቲ ከዚህ ተጫዋች ጋር በስማቸው በጥብቅ እየተያዘ ይገኛል። አርሰናልም ማየት ከሚጠበቅበት ተጫዋቾች ውስጥ አንዱ ይህ ተጫዋች ነው ብዬ አስባለሁ። በጣም ጥሩ የሆነ የጨዋታ ቴምፖ የመቆጣጠር ብቃት አለው። በአካል ብቃቱም ጥሩ የሚባል የፕሪሚየር ሊጉ ተፎካካሪ ቡድን መሆን የሚችል ነው። ሂውምላንድ ወደ አማካኝ ይመለሳል። ስፖርቲንግ ሊዝበን ወሳኝ የሆነ ተጫዋቻቸውን የሚያገኙ ይሆናል። ሌላኛው እንግዲህ ሉዊስ ሱዋሬዝ ነው። ባለፈው ሳምንት በፕሮግራሞቻችን ስናነሳ ነበር ቅጣት አለበት ቀጣይ ጨዋታ ያልፈዋል የሚል ነገር ግን ተሳስቼ ነው የሚል በይፋ በግልጽ ይቅርታን ጠይቋል። እንግዲህ በአርሰናል በኩል በመጀመሪያው ጨዋታ ላይ ጥሩ ብቃት የነበረው ዴቪድ ራያ ቋሚ ሆኖ የሚጀምር ይሆናል። ከዛ በመቀጠል ሞስኬራ፣ ሳሊባ፣ ገብርኤል እና ኢንካፔ የተከላካይ መስመሩን የሚይዝ ይሆናል። ዴክላን ራይስ እና እንዲሁም ደግሞ ኖርጋርድ ወይም ስካሊ የአማካይ መስመሩ፣ ማድዌኬ፣ ኤዜ፣ ትሮሳርድ እና ዮኮሬስ የአጥቂ መስመሩን የሚመሩት ይሆናል። እንግዲህ አሁን እዚህ ጋር ነው ማይክል አርቴታ ሊወስድ የሚጠበቀው። ይህ ግምታዊ አሰላለፉ ነው። በእኔ እይታ ግን ዮኮሬስ ቤንች ቢሆን ወይም ይሄን ጨዋታ ካጫወተው ደግሞ ለማንቸስተር ሲቲ ጨዋታ ነው ማስበው። ኤዜ እና ሃቨርትዝ የተሻለ ጥምረትን እንዲፈጥሩ ይሄ አማካይ መስመሩ ላይ ተጫዋቾችን ማብዛት አርሰናል ያስፈልገዋል። አሁን አማካይ ላይ የሚበለጥበትን ብልጫ መቀነስ ያስፈልጋል። ማዱዌኬ የተሻለ ሩጫዎች አሉት። ነገር ግን ማርቲኔሊ ማዱዌኬ በሁለቱ መስመሮች የተሰለፉ አርሰናል በጣም ደካማ ይሆናልና ጨዋታውን ቴምፖ የሚቆጣጠር እንደ ትሮሳርድ አይነት ተጫዋች በአንዱ መስመር አርሰናል ያስፈልገዋል ብዬ አስባለሁ። በተቃራኒው ስፖርቲንግ ሊዝበንን ስናይ ሲልቫ ግብ ጠባቂ ነው ይጀምራል። ጥሩ ግብ ጠባቂ ነው። ፍሬንቻ፣ ዲዮሜንዲ እና ኢንሲዮ በጣም ጥሩ የሆኑ የተከላካይ በተለይ ዲዮሜንዲ በጣም በጥሩ ኳስ ነበር ለአራሆ አቃብሉት። አራሆ በመጀመሪያው ጨዋታ ያመከነው ኳስ አለ። ኢንሲሶ በጣም ጥሩ የሆነ የተከላካይ መስመር ነው። አራሆ በጣም ከሚደነቁ የግራ መስመር በማጥቃቱ ረገድ በጣም ጥሩ ፐርፎርማንስ አለው። ሂውምላንድ፣ ካትመን እና ጎንካልቬስ አማካይ መስመሩን፣ ትሪንካው አለ። ከዛ ውጭ ደግሞ ባርጋንካያ የተከላካይ የሁለቱን መስመሮች ይይዛሉ። እንግዲህ ሱዋሬዝ ጥንቃቄ መውሰድ የሚያስፈልገው ሉዊስ ሱዋሬዝ ላይ ነው። በጣም ጥሩ ክህሎት ያለው ነው። ካላፊዮሪ እንዴት እንዳሰቃየው እንዳስቸገረው ፖርቹጋል ጨዋታ ላይ አይተናል። በአጠቃላይ ውድ አድማጮቻችን አርሰናል እንደ ቡድን ይህንን ጨዋታ የማሸነፉን በጥንቃቄ መውሰድና ማሸነፉን በውጤታማነት መመዝገብ የሚያስፈልግ ይሆናል ብዬ አስባለሁ። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።